ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። እሱም ጉዳችሁን ሰምታችኋል። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። ይሄን ነገር ባለው ነገር ገንዘቡ ከተገኘ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንግዲህ በወቅታዊና በአዳዲስ መረጃ ዘርጉዶች ወደ እናንተ መጥቻለሁ። እንግዲህ ለእናንተ ይዤላችሁ የመጣኋቸውን መረጃዎች ወደ እናንተ ሳቀብላችሁ ከእናንተ የሚጠበቃለ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ፣ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ይዤ የመጣሁት መረጃ ለበርካቶች ተደራሽ እንዲሆን ስለሚረዳኝ ነው። ላይክ አድርጋችሁ ጀምሩ። በቅድሚያም እንግዲህ አንድ ቪዲዮ ልጋብዛችሁ። ከሰሞኑ በርካቶች ያነጋገረ አንዲት ታዳጊ ልጅ አለች። እስቲ የሷን ቪዲዮ ልጋብዛችሁና ቪዲዮአችንን እንጀምራለን። ተጋብዛችሁ እስኪ እንደምን አሏችሁ? እናቴ ከስራ ተባራ ነበረ በህመም ምክንያት። ለነሱ የደረሰች እመቤታችን ለኛም ትድረሰን ለማለት ወዳለሁ። እጅግ በጣም ደስ የሚል ምስራች ነው። በርካቶች እንግዲህ እየተቀባበሉት የተነጋገሩበት ቪዲዮ ነበረ። እስቲ እናንተም ኮሜንት ሴክሽን ላይ ገብታችሁ እስቲ ለሷ የደረሰች እናታችን ለኛም ትድረስልን ብላችሁ ሐሳባችሁን ብትገልጹ ብዬ ወደ እናንተ አሳለፍኩኝ። ወደ ሌላ ጉዳይ እናልፋለን። እንግዲህ ከሰሞኑም ደግሞ ተጨማሪ አንድ መረጃ ወጥቶ ነበረ። እንግዲህ ጤንነታችን ትንሽ አጠራጣሪ ሳይገባ አይቀርም። እስቲ መረጃውን ተጋበዙልኝና ሐሳባችንን ሰጥተን ኢትዮጵያውያን ጉዳችሁን ሰምታችኋል። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ ከ5 ኢትዮጵያውያን መካከል አንዱ የታመመ ነው፣ የአእምሮ በሽታ አለበት እየተባልክ ነው። እኚህ ምንድነው ያላግባባ ያለን? በሃይማኖት በብሔር እየተከፋፈለ የምንባላው ሰው ከህሊና ውጭ የሆነው ለምንድነው ላለው ለካ ከ5ታችን አንዳችን ታመናል። ስለዚህ ሕክምና ያስፈልጋችኋል ተብላችኋል። የካ ኮተቤ ሆስፒታል ነው እንደዚህ ያለው። መረጃው እንዴት አገኛችሁት? እጅግ በጣም በርካታ ሰዎች እንግዲህ ሐሳባቸውን እየሰጡበት ይገኛል። እንግዲህ በጥቂት ሰዎች ውስጥ ነው አንድ በሽተኛ ሰው የሚገኘው። በዚህ መሰረት እንግዲህ የአእምሮ በሽተኛ ቁጥር ከፍተኛ መሆኑን ነው እንግዲህ መረጃው የሚያሳየው። እናንተ እስቲ ምን ትላላችሁ? በዚህ መረጃ ተስማማላችሁ? ሐሳባችሁን ስጡበት። የሰሞኑ ሌላኛው መነጋገሪያ በአዲስ አበባና በዙሪያው አቅራቢያ በሚገኙ ከተሞች ላይ እንግዲህ አፈሳ እየተካሄደ ነው የሚል መረጃዎች ወጥተው ነበረ። ከዚህ ጋር ተያይዞ እንግዲህ በርካቶች የተለያየ ቪዲዮዎችን በሶሻል ሚዲያ ላይ ሲያጋሩ ነበረ። እስቲ ቪዲዮዎቹን ልጋብዛችሁ ሐሳባችንን እንሰጥበታለን። መታፈሱ ይሁን እሺ፣ ችግር የለውም። ለሀገራችን አይደል እንዋጋው፣ ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? ይኸውላችሁ ከዚህ በኋላ እኔ እንደዚህ ነብሽ ነው የሚሄደው። እንዴ እየተለቀምን አለቅን እኮ አለቅን። ምናችን አለ? አሁን ራሱ እኮ አራሩጦኝ ነው አምልጭ የመጣሁት። እና ወጣቶችን የምላችሁ ነገር አትፍሩ። ምንድነው መፍራት? በቃ ለሀገራችን እንዋጋለን፣ እንሞታለን። እንዴ ዝም ብሎ ወድቆ መሞት አለ አይደል እንዴ? ለሀገራችን እንዋጋለን፣ እንሞታለን። ምንም መፍራት እኮ አያስፈልግም። ይሄው እየወጣው ነው ይመስለኛል። አለፈ በሴ አያስወግርም። ወጣው ነው በቄቱ በናችሁ ነው እየወጣው ነው። ፋብያ ጨርሻለሁ። ኢንገላጋሉንጌስ ማሉማጀቲ አዲጎፍታዴስ አሉማጀቲ አዲጎፍታዴስ ላጆዲታላ ካኢንገላጆዲታላ ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከልና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩት ከተማዎች መካከል አንደኛው
መዲናዋ አዳማ ነች። አንድ አዳማ ላይ የሚኖር ወጣት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወይ ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወይ ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት ሁሉ እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው ይህ ወጣት እስከ 50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁኑ ሰዓት ላይ ደግሞ ይህ አፈሳ ወይ ደግሞ ይህ የግዳጅ መውሰድ ወይ ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እስቲ እናንተንም እዚሁ ጋር ልጠይቃችሁ። በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተሞች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወይ ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የነሱን ቴስቲሞኒ ለመናገር ሞክራለሁ። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ ላይ የመታፈሱ ጉዳይ ላይ ከነበራችሁበት አምልጣችሁ ከሆነ ታፍሳችሁ ከወጣችሁ ወይስ ደግሞ የምርም ስለዚህ ጉዳይ የምታውቁት ነገር ካለ ኮሜንት ላይ ሐሳባችሁን አስቀምጡልኝ። እያንዳንዱ ኮሜንት ላይ መልሳለሁ። አፈሳ ለማምለጥ በርካታ ወንዶች እንዲሁም ደግሞ በርካታ ሰዎች እንግዲህ እነዚህ አይነት መንገዶችን እየተጠቀሙ ይገኛሉ። ግን ይሄ ነገር ተገቢ ነው ወይስ ተገቢ አይደለም? ሐሳባችሁን ስጡበት። ከዚህ ጋርም ተያይዞ እንግዲህ ሚኒሾዎችም የሰጡት ሐሳብ አለ። እስቲ ተጋበዙልኝ። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ እባላለሁ። ፎሎ፣ ላይክ፣ ሼር አድርጉልኝ። አመሰግናለሁ። አረካሽኝ ወላሂ የሚኒሾን ሐሳብ እንዴት አገኛችሁት? እጅግ በጣም የበርካቶችን ትችትን አስተናግዷል። እንግዲህ ለማንኛውም እስቲ እናንተም ሐሳባችሁን እንድትሰጡበት ለእናንተ ይዤላችሁ መጥቶኝ ወደ ሌላ ጉዳይ እናልፋለን። በኪነ ጥበቡ ዘርፍ እንግዲህ ለበርካታ ዓመታት በርካታ አድናቂዎችን ያገኘው ወይም ደግሞ ለበርካታ ጊዜያቶች እንግዲህ በአርት ውስጥ እንግዲህ የቆየ አርቲስት ዮሐንስ አፈወርቅ እንግዲህ የድረሱልኝ ጥሩን አሁንም እያሰማ ይገኛል። በራሱ አንደበት እንግዲህ የገጠመውን ችግርን ተናግሯል። እስቲ ቪዲዮን ተጋበዙልኝ። እንደዚህ ብድግ አድርጎ ነው ያፈረጠው። እዚህ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። ይሄን ነገር ባለው ነገር ገንዘቡ ከተገኘ ከዛሬ 6 ዓመት በፊት እዚህ ቦታ ላይ ነው እኔ ወደ ባክስቴጅ ለመግባትና በቃ ኃይለኛ ዝናብ ለአንድ ሰዓት ያክል ኃይለኛ በረዶ የቀላቀለ ዝናብ ዘንቦ ነበርና ይሄው እንደምታየው ክፍት እዛች ጋር ሳላውቀው ይሄ ነጭ በረዶ ነው በእግሬ ልክ ነው ያገኘኝና እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚች መጠቁማት ቦታ ላይ ነው ወደኩ። ከዛ ወድቄ በዚህ በጎን ነው የወደኩት። ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው። ያው በረዶ ነው፣ ሴራሚክ ነው። ከዛ በኋላ ተነስቼ ብድግ ብዬ ወደዛ ለመግባት ሳስብ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። እንደምንም ያችን ነገር ይዤ ተንፏቅቄ ቢሮ የገባ ማለት ነው። ቢሮ እዛች ቦታ ላይ ናት። ከዛ ቁጭ ብዬ በቃ ምንም እዚህ ሰውም የለም፣ ይሄ እንትኑ ተዘግቷል። በቃ ማን ይምጣ። መጨረሻ ላይ ወንድሜ አርቲስት ተፈራ ወርቁ በዚህ አካባቢ እዛች ጋር የሆነች የእህል ነገር አይቶ ጎብኝቶ ሲመለስ እርዳታ ነበረ እዛች ጋር የተቀመጠ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። በዛ መኪና ይዞ መጣ። አንድ ሐኪም ቤት ብዛ ራጅ ተነሳው። የአጥንት መሰበር ፍራክቸር የሚሉት ነገር አጋጠመኝ ማለት ነው እዚህ ቦልዋ ጋር። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታም ይሄ የሚያሽሉ ሰዎች እሱም ማያስለቅቀው ምግብም እንትን አይለውም እና በቀጥታ አቤት ሆስፒታል ሄድኩኝ። ከአቤት ሆስፒታል ያለውን ነገር አዩት። በቃ ኦፕራሲዮን ተደርጌ ብረት ገባ ማለት። ከዛ በኋላ ለብዙ ጊዜ ብዙም አያመኝም። እንደ ልብ መሮጥ ባልችልም ብረቱ ይይዘኛል። እንደ ልብ መገላበጥ ባልችልም ይይዘኛል እና ግን አያመኝም ነበር። አሁን ያው በቅርቡ ሄጄ ስመረመር እንዳልኩ የብለድ ሰርኩሌሽን እንትን ብረቱ ይዞታልና ያ ደግሞ ወደ አጥንት ስለማይደርስ በጣም ጥሩ ያልሆነ ነገር ይከትላል። ያመሃለም ደግሞ ህመሙ እንዲቀንስልህ ኦርቶፕላስቲክ ሰርጀሪ መገጠም አለበት ተብሎ ጥቁር አንበሳ ሪፈር ተጽፎ አሁን እንግዲህ ዳኑ አጥንት ስፔሻሊስት ዳኑ ወይም እንግዲህ አላውቅም ሌሎችም እነ ዮርዳኖስ አሉ ይባላል። እንግዲህ እነሱ ጋር ተሄዶ አንዱ ጋር ሊሆን ይችላል ይሄን ነገር እንግዲህ
ባለው ነገር ገንዘቡ ከተገኘ ተከማለው ብያስባለሁ ከእግዚአብሔር ጋር። ኧረ ፈጣሪ ይረዳናል። አመት አንተን የመሰለ እንኳ አርቲስታችንን አይደለም እንትን ብዙ መጥፎ ነገር የሚያደርጉ እንኳን ፈጣሪ ይረዳቸዋል። በደንብ ፈጣሪ ይረዳል ከህዝቡም ጭምር። አሜን አሜን አሜን። ፈጣሪ ይርዳን ለሁላችን፣ ኢትዮጵያን ሰላም ያርጋት። ይሄን ደግ ህዝብ ደግሞ እኔ በእውነት በኢትዮጵያ ህዝብ አላፍርም። ደግ ህዝብ ነው። አሁንም ኮሜንት ላይ የማየው ነገር በጣም ልብ የሚነካ ነው። ስለኔ በጣም ብዙ ሰዎች የተሰማቸው አሉ። እኔ እነሱ ላጽናና እንጂ እኔ በእውነት እኔ መጽናናት እንኳን ራሱ አልቻልኩም። እነሱ ማጽናናት የሚገባኝ ብዬ ነው የማስበው። ለምን እኔ ወደ ኩሏን መሰለኝ አሁን በሚሰጠው ኮሜንት በምናምን ሳይ የኢትዮጵያ ህዝብ ውሎ ይግባልኝ፣ ሰላም፣ ጤና፣ ፍቅር በቃ ጦርነቱን የማይኖርበት ወንድሙን የሚያከብርበት ብቻ ሀገር ሰላም የምትሆንበት ፍቅር፣ አንድነት የሚመጣበትን ጊዜ ያምጣና ሁላችንም ተደስተን ኢትዮጵያውያኖች አንገት ለአንገት ተቃቅፈን የምንሳሳምበት ጊዜ ያምጣ ነው ብለው ለሚመጣው አመት መልካም አመት ብያለሁ። ለመስከረም ማለት ነው 2019 ዓመተ ምህረት መልካም ዘመን ይሁንላችሁ። በጣም ነው የምንወዳባሽ። ሆኖን ለመናገር ልናግዘው ወይም ደግሞ ከጎኑ ልንቆም ይገባል ባይ ነኝ። ምክንያቱም ለሀገር እጅግ በጣም ትልልቅ ስራዎችን አበርክቷል። ለትውልድ ዘመን ተሻጋሪውን ስራዎችንም እንግዲህ ለኛ አድርሷልና ከጎኑ ሆነን ልናግዘው ይገባል ባይ ነኝ። እስቲ እናንተስ ሐሳባችሁን ስጡበት ለማለት እወዳለሁ። እንግዲህ በመግቢያ ላይ እንደገለጽኩላችሁ ዶክተር አብይ በሚል መጠሪያ የምናውቀው ዶክተር እንግዲህ ከባድ የሆነ መኪና አደጋ ገጥሞታል። እስቲ መረጃውን ላጋራችሁና ሐሳባችንን ስጡበት። ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ጤናዬን፣ ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ አላውቅም። በተለይም አብዝተህ የረዳቸው ሰዎች ክፉዎች ናቸው። ነገር ግን እግዚአብሔር ሁልጊዜ ከነሱ ክፉ ሐሳብ ሊጋርድህና ሊጠብቅህ በቦታው አለ። እናታችን ቅድስት ድንግል ማርያም ለሁላችሁም እና ለኛም አለች በማለት መልእክቱን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን ምን አይነት አደጋ እንዴትና መች እንደተፈጠረ ከመግለጽ ተቆጥቧል። እንግዲህ መረጃ ከተለቀቀ ሰዓት ጀምሮ በርካቶች እንግዲህ ወደ ዶክተር አብይ የራሱ የሆነ እንግዲህ የቲክቶክ ገጹ ላይ በመግባት ጥያቄ ያቀረቡልን ነበረ። እሱም እንግዲህ አሁን ላይ በጥሩ ሁኔታ ላይ እንደሚገኝ እንዲሁም ደግሞ ፈጣሪ እንግዲህ ማስተማሪያ ሆኖ እንዳለፈ ወይም ደግሞ የሚያጋጥም ነገር እንደሆነ ራሱ በገዛ አንደበቱ ተናግሯል። እንግዲህ ፈጣሪ ጨርሶ ይጠብቅ ለማለት እወዳለሁ። እንግዲህ በጣም ለሀገር አስፈላጊ ወይም ደግሞ መልካም ሰዎች መካከል የሚመደብ ነውና በርካቶች ይህ መረጃ በወጣ ሰዓት ደንግጠው እንግዲህ ሐሳባቸውን እንግዲህ እየገለጹ ይገኛሉ። አሁናዊ ሁኔታው እንግዲህ ደና ሆኖ በጤንነት ላይ እንደሚገኝ ራሱ በራሱ አካውንት እንግዲህ ገልጿል። እናንተም እንግዲህ ምን ትላላችሁ? እስቲ መልካም ምኞት ተመኙለት ለማለት እወዳለሁ። ወደ ሌላ ጉዳይ ስናልፍ ደግሞ እንግዲህ አንድ ቪዲዮ የበርካቶችን ሐሳብ ወይም ደግሞ የበርካቶችን ትኩረት የሳበ አንድ ቪዲዮ አለ። እስቲ ተጋበዙልኝና ሐሳባችንን ሰጥተን እንዳታንቀኝ አንቀኛል። አንድ ነገር ቢደርስብኝ ሰው ጠራለሁ። እኔ ልወጣ ነው ከቤት ሊዘጋብኝ ነው ከቤቴ ልጄን አንድ ነገር ሊያረግብኝ ነው። ፖሊስ ጥሩልኝ፣ ይገለኛል። አሁን አንቆኝ ነው የወጣሁት። አይደለም ልወጣ ነው። ሰው ጥሪልኝ አንድ ነገር ይገለኛል። ሰው ጥሩልኝ፣ ልጄን የዚችን ልጅ ፖስት ያየሁት ከሁለት ሳምንት በፊት ምናምን ይሆናል በእርግጠኝነት። ከዛን ግን ሪፖስት ምናምን አድርጌላት ነበር፣ ቪዲዮም ሰራላታለሁ ብዬ ቪዲዮዋን ስክሪን ሪከርድ አድርጌ ሴቭ አድርጌው ያለ ተመልሼ ስገባ አካውንቷ ስር ቪዲዮዋን አጥፍተዋለች። ስለዚህ ቪዲዮዋን ካጠፋችሁ በቃ ለራሷ ለሴፍቲዋ አሳስቧት ነው፣ ከብዙ ነገር አንጻር ለልጆቿም ለምን አስባ ይሆናል ያጠፋችሁ በማለት የሷን ፍላጎት በማክበር እኔም ቪዲዮን ሳልሰራ ተውኩት ማለት ነው። እና ምን ልላችሁ ፈልጌ ነው፣ አሁን እሱንም ቪዲዮ መልሳ መጣችሁ። ከዛ እንደገና ደግሞ ሌላን ቪዲዮ ሰራች። ምንድነው መሰላችሁ? አንደኛ ነገር እዚህ ሴትዮ ልትደበደብ እንዲል አንቋት አምልጣ የወጣች ሴት በቃ ልትሞት እኮ በቃ በህይወትና በሞት መሃል ሆና ነው እግዚአብሔር አትርፋት ወጣችሁ። በቃ ያቺ ያነቃት ነቃ መውጣት ባትችል ኖሮ ማሽ የነበረች ሰው ናት። ይገለኛል እያለች ነው፣ ሰምጣችኋል፣ አንቆኛል እያለች ተርፋ የወጣች ልጅ መልሰሽ ሙቺ ነው
ጎረቤት ነሽ ማንሽ እዛ የነበርሽ ጊቢ ምትዩ እንዲህ አይነት ጥል ሲነሳ በባልና ሚስት እሱ ተናዶ እንደዛ እያያችሁት አንቆኝ አምልጭ ወጡት እያለቻችሁ ጊቢ ምንድነው? ወዴት ነው? ወደ ሞት ነው? ወደ መቃብር ነው ጊቢ ምትሏት? ጊቢ አይባልም፣ ፖሊስ ነው መጥራት። እና አሁን ደግሞ ጉዳዩ በሽምግልና ተይዟል አለሽ። ምንድነው ሽምግልና? ምንድነው ሽምግልና? እንዲህ አይነት ጉዳይ ለነፍስሽ የሚያሰጋ ጉዳይ ላይ አንቺን የተቆጣ አይደለም። ይገባኛል፣ ሰዎች ቤተሰብ ምናምን ሁሉም በሽምግልና ስለሚል ነው። ግን ምንድነው ሽምግልና? ለነፍስሽ ፈርጣሽ በወጣሽው ጉዳይ ላይ ላነቀሽ ሰው ላይ ሊገልሽ ላለ ሰው ላይ የምን ሽምግልና ነው? ሽምግልና እኮ አይደለም ለዚህ የሚያስፈልገው ህግ ቦታ መሄድ ነው። ህግ ቦታ መሄድ ነው። ሽምግልና አያስፈልግም። ሊገልሽ የነበረ ሰው ሽምግልና የዛን ቀን እኮ እግዚአብሔር ባያተርፍሽ ገዳይሽ ነበር። እና ደግሞ ሌላ ቪዲዮ ላይ እያስፈራራኝ ያለውን እሱ ብቻ አይደለም ይመስለኛል፣ ወጣለች ከቤት እህቱና አክስቱ። እግዚአብሔር ይፍረድባችሁ። እናንተ ላይ ማለት እግዚአብሔር ይፍረድባችሁ ነው። እኔ በልጆቻችሁ ምናምን ብዬ ሌላ ነገር አልረግማችሁም። ለምን ሌላ ልጆቻችሁ እናንተ በሰራችሁት መክፈል ስለሌለባቸው። አንደኛ ነገር ሰው ናችሁ። ሴትነቱን ተውት፣ ሰው ናችሁ። ሰው የሆነ ሰው ደግሞ ሰውነት ያለው ሰው ለወንድሙ ለምኑ ለሚቀርበው ሰው ለኡነታው ነው መቆም ያለበት። ሁለተኛ ነገር ሁለትሽም አክስት ተብዬም እህት ተብዬም ሴት ነሽ፣ ልጆችም አሏችሁ። ነግበልጄ ይባላል። ነገ እንደማይደርስብሽ ነገ ልጆችሽ የሚያገቡት ባል እንደዚህ አይነት እንደማይሆን በምን እርግጠኛ ነሽ? ወይስ ለራስሽ ሲሆን ትጮያለሽ፣ ለሌላ ሴት ልጅ ግን አትራሪም? ችግር የለም። እና እቺ ሴትዮ እየጠየቀች ያለችው አንደኛ ነገር አሁን ልጇ እሷ ጋር አይደለም። ምሳሌ ልጄ ማየት ፈልጋለሁ፣ ምንም ኮንታክት ሊያረጋኝ አልቻለም፣ ምንም ሊመልስልኝ አልቻለም፣ ጉዳዩ በሽምግልና ተይዟል። እኔ ግን የሚያስፈልገኝ ነገሮች አሉ፣ እነሱ ነገሮች ላገኝ ከሱ አልቻልኩም እያለች ነው። እባካችሁ ጠበቃዎች፣ የህግ አማካሪዎች፣ በዚህ ጉዳይ ላይ የምትሰሩ ሰዎች አናግሯት። አካውንቷን ከስር ሜንሽን አድርጌላችኋለሁ። ደግሞ ሰውየው ፊቱ ወጥቷል አይደል? እሱ የምታውቁት ጎረቤት ይሆናችሁ ጓደኛ ይሆናችሁ እሱን እኮ ጭራሽ ማግለል ነው ያለባችሁ። ዘመዴ ናችሁ፣ እህቱ ናችሁ። እኔ ወንድሜ ቢሆን አገለዋለሁ፣ ለህግ አሳልፌ እሰጣለሁ። እሱ የምታውቁ ጎረቤት ጓደኛ ምን ምናችሁ ፊቱ ወጥቷል አንድ አይነት ሰው መሆኑን ስታውቁ ወንድ ጓደኞቹ ራሱ ማግለል ነው ያለባችሁ። ሚስቱን ማያከብር ሰው፣ ሚስቱ ያነቀ ሰው ብላችሁ ማክበር መገለል ነው ያለበት። እሺ እውነት ለመናገር በሴቶች ላይ የሚደርሰውን ጥቃት ሁላችንም እናውቃለን። እንግዲህ በባልና በሚስት መካከል ያለ ግጭት ይመስለኛል። ለማንኛውም ግን ይህ ቪዲዮ ከተለቀቀ በኋላ በርካቶች እየገቡ ሀሳባቸውን እየገለጹበት ይገኛሉ። እሷም እንግዲህ በዚህ ቪዲዮ ስር ገብታ አሁናዊ ሁኔታ ወይም ደግሞ አሁን ላይ ደህና እንዳለች ወይም ደግሞ በሰላማዊ ሁኔታ ላይ እንዳለች ራሷ ገልጻለች። እንግዲህ እንዳያችሁት ነው። ለማንኛውም ግን ይህ መረጃ ከወጣ ሳጅሞ በርካቶች የተቀባበሉት ይገኛሉ። የእህታችንን ሀሳብን እስቲ ምን ትሉታላችሁ? ሀሳባችሁን ጨምሩበት። ተጨማሪ ቪዲዮ አለ፣ ተጋበዙልኝ። እኔ እንዴት እንደሆነ አላውቅም። ካሜራ ፊት እንዲህ ከተደረገ ካሜራ ሳይኖር ደግሞ ምን ሊደረግ እንደሚችል እግዚአብሔር የሚያየው ጉድ ምን ያህል ብዙ ሊሆን እንደሚችል እንዲሁ ትገምታለህ። በነገራችን ላይ ኮማንደር ቶማስ ጋር ደውል አድርጌ ነበር፣ አዲስ አበባ ፖሊስ። እሳቸው እንደሚሉት በርካቶች ናቸው ጥቆማ ያደረሱን። ከዛ ጋር በተገናኘ እንግዲህ ኮልፌ ፖሊስ መረጃ እያሰባሰበ ነው። እንግዲህ በዳዮችን በቁጥጥር ስር አድርገን ምርመራ ለማድረግ እየተንቀሳቀስን ነው። ምን ደርስበትን እናሳውቃለን ብለዋል። እስከ 10 ሰዓት አዲስ ነገር ካለ ይነግሩናል። ግን አዲስ አበባ ፖሊስ ጉዳዩን ትኩረት ሰጥቶ እየተንቀሳቀሰ ስለሆነ የሚፈጠረውን ነገር እነግራችኋለን። በጣም ነው ከሰው ተፈጥሮ እንዲህ አይነት በደል በጣም ከባድ ነው አይደል? ውጭ ሀገር ነው እንደዚህ አይነት ነገር የተለመደው። በቅርቡ ራሱ እንደዚህ አንድ ወጣት ጥቁር ላይ እንደዚህ ሲፈጸም አይተናል። ይሄ ቡሊ ማድረግ ጋር በተያያዘ ከኛ ጋር ይሄ ከባህላችን ጋር በተለይም ደግሞ ሴቶች ናቸውና በጣም አስነዋሪ ነገር ነው። ያው ተንቀሳቃሽ ምስሉ መውጣቱ መልካም ነው። ምንም እንኳን በጎ የሚያስተምረው ነገር ባይኖርም ለልጅቷ ፍትህ እንድታገኝ የሚያስችል ነው። በዚህ ሂደት ውስጥ ግን ያው ማህበረሰቡ በተለይም እነሱን በቅርበት የሚያውቃቸው እነሱ ተጠያቂ እንዲሆኑ ለህግ አካል ደግሞ በማመልከት የሚጠበቅበትን ማህበራዊ ኃላፊነት ሊወጣ ይገባል። ያው እንግዲህ እንዲህ አይነት ነገሮች ሲኖሩ አስተማሪ የሆነ ቅጣት ያስፈልጋል። በቃ ተያዙ ይባላል፣ ጉዳዩ ይረሳል። ከዛ እንደዚህ አይነት ደግሞ ነገ ደግሞ ሌላ እናያለን እና በጣም ዘግናኝ የሆኑ ነገሮችን ዘግናኝ የሆኑ በደሎችን
የሰው ልጅ ሆነ በተለይ ሴት ሆነ ሴት ላይ ከባድ ነው። ሰይፉ ፋንቱ የተናገረው ንግግርን ሰምታችኋል። እውነት ለመናገር እንግዲህ በቪዲዮ የተቀረጸው ቪዲዮ ወጥቶ አይተን ለመፍረድ በቃን። በቪዲዮ ያልተቀረጸ ወይም ደግሞ ፈጣሪ ብቻ የሚያየው ስንት የተደበቁ ግፎች እንዳሉ ሁላችንም ልናስተውል ይገባል። ለማንኛውም ግን በሴቶች ላይ የሚደርሰውን ጥቃት እስከ አንዴ ለመጨረሻ እንግዲህ ከሀገራችን እስከሚጠፋ ድረስ ሁላችንም መቃወማችንን ማቆም የለብንም ለማለት እወዳለሁ። ከዚህ ጋር በተያያዘ እንግዲህ የእምነት አባቶችም የሰጡት ሀሳብ አለ። እስቲ ተጋበዙልኝና ሀሳባችን እንሰጥበት። በሴቶች ጥቃት ዙሪያ መናገር እፈልጋለሁ። ሀገራችን ላይ 90% እምነት ያለው አገር ላይ እየኖር ይህን በተደጋጋሚ መስማታችን እጅግ ያሳዝነናል። ለመሆኑ እያንዳንዱ ወጣት እኮ እናት አለው፣ እህት አለው፣ አክስት አለው፣ ሌላም አካል አለው። በአንተ ላይ ሊደረግበት ማፈልገው በሰው ላይ አታድርግ ይላል የማቴዎስ ወንጌል ምዕራፍ 7 ላይ ማለት ነው። ስለዚህ በመጽሐፍ ቅዱስ አምኖን እህቱን በመድፈሩ የዳዊት ልጅ ነው አምኖን እህቱን በመድፈሩ ተማረን በመድፈሩ ምክንያት አስነውሮ ከድንግልናዋ አቤሴሎም የገደለው ወንድሙ ገደለው ለሞት ያበቃው ይህ አላግባብ የሆነ ሴቶች ላይ የሚደርስ ጥቃት ነው። ሙጋቤ የሚባለው የዚምባብዌ መሪ ከዛሬ 20 ዓመት አካባቢ እንደዚህ አይነት ጥቃቶች እየተበራከቱ ሲመጡ አስሮ መቀለብ ሲሰለቸው ምንድነው ያለው? እኔ ከዛሬ ጀምሮ እንዲህ ጾታዊ ጥቃት የሚያደርሱ ወንዶችን አስሬ አልቀልብም፣ ኮላሻቸዋለሁ፣ እንዲኮላሹ ሕግ አወጣለሁ ነው ያለው። ስለዚህ እንደዚህ አይነት ጠበቅ ያለ ነገር እርምጃ ካልተወሰደ ዕለት እየተለማመድ ነው እየመጣል። እኔ የሚያሳዝን ነገር ነው የምንሰማው በተለያየ አቅጣጫና እባካችሁ ማስተዋሉን ይስጠን። እንዴት ከእምነት እንዴት ከካልቸራችን እንዴት ከባህላችን እንዴት ብዙ ነገር እያለን በአንድ ያፈንግጠን እዚህ ደረጃ ላይ ደረስን። ስለዚህ እንዲህ አይነቱን ነገር ቤተክርስቲያናችን ታወግዛለች። ጠበቅ ያለ ሕግ ያስፈልጋል። እኔን ያየህ ተቀጣ የሚያሰኝ ጠበቅ ያለ ሕግ ያስፈልጋል። እንደ ማህበረሰብ በደንብ ሊወገዝ የሚገባና ጠበቅ ያለ ሕግ ወጥቶ በደንብ አስሮ መቀለብ ሳይሆን ከዚያ ያለፈ ያስፈልጋል። ይህን ልታደርጉም ያሰባችሁ በእውነት በሀገራችን ያላችሁ ዜጎች ቆም ብላችሁ ብታስቡበት። ሰው ራሱን እንደማጥፋት ይቆጠራል። ምን አይነት ኑሮ ልኖሩ ነው? እንደዚህ አይነት ነገር ፈጽማችሁ እንዲህ አይነት ጥቃት አድርሳችሁ አምናለሁ። ሐሳባችሁን በኮሜንት ሲጻፉ መረጃው እንደሰማችሁት ነው። ይህ ጉዳይ እንግዲህ በየትኛውም ቤተ እምነት ውስጥ ተቀባይነት የሌለው ቦታ የማይሰጠው ድርጊት መሆኑ ሁላችንም ልናስተውል ይገባል። እናንተስ ምን ትላላችሁ? ሐሳባችሁን ስጡበት። በነገራችሁ ላይ እንግዲህ ከሰሞኑም አንድ መረጃ ወጥቶ በርካቶች እያነጋገረ ነበረ። ተጋበዙልኝ። እሺ አሁን ለማሳያችሁ ፎቶ ትሪገር ዋርኒንግ። እዚህ ጋር የምትመለከቷት ህፃን ልጅ 9 ዓመቷ ነው። ሰኪና ሙራድ ትባላለች። ሬሳዋ እዚህ ጋር ነው የተገኘው። ፎቶውን እዚህ ላይ ማሳየት ስለማልችል ዲስክራይብ አደርግላችኋለሁ። ቀሚሷ ወደ ላይ ተገልቧል። ከትከሻዋ እስከ ጭንቅላቷ ድረስ በደም ታጥባለች። ሬሳው ፎቶ እንደሚያሳየው በገመድ በጣም ታንቃ የተቆረጠ ነው የሚመስለው እንጂ በስለት ምናምን አይመስልም። ታይቷ እዚህ ጋር ነው ያለው። አያችሁት? ቀመጫዋ በግላጭ ይታያል እና በደረቷ እንደተደፋች ነው የተገኘችው። አንቀዋት ከኋላ ደፍረዋት ጥለዋት ነው የተገኘችው። እንኳን መልሰው ሰውነቷን ቀሚሷን ወደታች አላደረጉትም። እንደዛው እንደተጠቀሙባት እንዳነቋት ጥለዋት ነው የሄዱት። ጉራጌ ክልል ውስጥ ነው። ፎቶ ብቻ ነው የተላከልኝ። ኢንፎርሜሽን ገና እያጣራሁኝ ነው። አሳውቃችኋለሁ ያለውን ነገር። የታሰረ ሰው ካለ፣ የተያዘ ሰው ካለ፣ የተጠረጠረ ሰው ካለ አሳውቃችኋለሁ ኢንፎርሜሽን ሲደርሰኝ። እዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር ሃሽታግ ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ሰው ባህል ነካ፣ የወንዶችን ስም ኢንተርናሽናሊ አጠፋ፣ ትዳርን ሊያበላሹ ነው፣ ሌዝቢያን ነች ያስጀመረችው፣ ግብረሰዶምን ሊያመጡ ነው፣ መጨረሻው ግብረሰዶምን ማምጣት ነው ምናምን የምትሉ ሰዎች ትሎች በሙሉ ደጋግሜ ልንገራችሁ፣ ትዳራችሁ፣ ማህበረሰባችሁ፣ ባህላችሁ፣ ባንዲራችሁ፣ ሀገራችሁ፣ ሃይማኖታችሁ ገደል መግባት ይችላል። ሰው በሰላም ሲኖር ነው ሃይማኖትን የሚከተለው። ሰው በሰላም ሲኖር ነው ባህልን የሚከተለው። ሰው በሰላም ሲኖር ነው ሀገር ላይ የሚኖረው። ሀገር ማለት እቺ ልጅ ናት። ሀገር ማለት በዙሪያዋ ያለው ሳርና ሜዳና ተራራ አይደለም።
ሀገር ማለት እቺ ልጅ ናት። ትውልድ ማለት እቺ ልጅ ናት። ትውልድን አበላሻችሁ። የትኛው ትውልድ ነው የተበላሸው? ንገሩ። የ9 ዓመቷን ሰኪናን እንደዚህ አድርገው ገለው ደፍረው የሚሄዱት ትውልዶች ኦርቶዶክስን ነካች፣ ሙስሊሞችን ተሳደበች። ሀገርን እርኩስ ናችሁ፣ እርኩስ ናችሁ፣ እርኩስ ናችሁ። ለሴት ልጅ እርኩስ የሆነ ሀገር ነው የፈጠራችሁት። አሁንም እደግምላችኋለሁ፣ እርኩስ ናችሁ። አንድ የመፍትሄ ሐሳብ የላችሁም። አንድ የመፍትሄ ሐሳብ የላችሁም። ከዚህ በፊት አንድ ለዚህ ነገር ምንም ኮንትሪቢዩት ያደረጋችሁት ነገር የለም፣ የሰራችሁት ስራ የለም። ምንም ፌስቡክ ላይ መጽሐፍ ትደረድራላችሁ። እነ ዮሐንስ ሞላ መጽሐፍ የማአት እንትናም እንትን ፌሚኒስት እንትናት ስልጣን ላይ ቤች who gives a fuck። ሀገር ሴት ናት። ሴት በሰላም የማትኖርበት ሀገር ከነ ምናምንቴው ጥርግ ብሎ መሄድ ይችላል። ገና ጉዳችሁን እናወጣዋለን። ስራችንን የምትቃወሙትን ከነፎቷችሁ ከነማንነታችሁ እናስቀምጣለን ለታሪክ። ዝም ብላችሁ እያያችሁ ያላችሁትም ከነዚህ ሰዎች አትሻሉም። ሁላችሁም አንድ ላይ ማለት ነው እቺ ልጅ እንደዚህ አድርገው ከሄዱት እርኩሶች እማትተናነሱ እርኩሶች ናችሁ። ምን አይነት እጅግ በጣም ለጆሮ የሚከብድ ነው። እንደዚህ አይነት ወንበዴዎች ወይም ደግሞ እንደዚህ አይነት ድርጊት የሚፈጽሙ ኢሰባዊ የሆኑ ሰዎችን ምን አይነት ቅጣት ቢቀጡ ነው እስቲ መማሪያ ሊሆን የሚችለው ወይም ደግሞ ሌሎችን ሊያስተምር የሚችል? ለማንኛውም እስቲ ምን ይቀጡ? ይሄንን ሐሳባችሁን ግለጹበት ለማለት ወዳለሁ። በቀጣይ ቪዲዮ በሰፊ እንወያይበታለን። ለዛሬ ይዤላችሁ የመጣችሁ መረጃዎች እኚህ ናችሁ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ላመሰግናችሁ ወዳለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ወዳችኋለሁ።